እንዴት ራሴን ለራሴ እድል ሰጣለሁ? እግዚአብሔር ይረዳሻል ትለኛለች እናቴ። በጣም ተስፋ አትቆርጥም እኔ ላይ በጣም ነገ ትልቅ ቦታ ትደርሻለሽ፣ ዛሬ የፈጠረሽ አምላክ ለነገም ያኖርሻል፣ ተስፋ ይሰጥሻል፣ እሱም ብቻ ታምኝ ትለኝ ነበር፣ ጸልይ ትለኝ ነበረ። እና እሺ ያለ አንቺ እንዴት መኖር እችላለሁ? እሷ ናት ጋይድ የምታደርገኝ፣ እሷ ናት የምትረዳኝ፣ እሷ ናት የምታለብሰኝ። እና ምንድን ነው በህይወት የተማርኩት እኔ ከተፈጠርኩ በኋላ ከተወለድኩ በኋላ ቀጣይ ወንድሜ ነው የተወለደው እና ከወንድም ቀጥሎ ደግሞ ማዘር እሳልልሃለሁ ለአንተ የአብን የምታግዝ ሴት ስጠኝ ብላ ትሳልለት ነበር፣ ለእግዚአብሔር ትጸልይለት ነበር። እና እግዚአብሔር የጸሎቷን ሰማ። እህት ቆንጆ እህት ተሰጠኝ። እንግዲህ እህቴ ወደዚህ ወደ ሐዋሳ ዩኒቨርሲቲ ሲደርሰኝ ስመጣ በጣም ትንሽ ልጅ ነበረች፣ ራሷን አታውቅም ብዙም ማለት እንኳን እኔን ልትመራኝና ብዙም እንትን የላትም። እና በቃ የሰጠኝ እግዚአብሔር በዚህ ቀን ነው ትል ነበር እናቴና እህቴን እግዚአብሔር ያኑርልኝ። አሁንም እሷን ጋይድ ስታደርገኝ በጣም በቃ ቀን በቀን እጸልያለሁ። ይሁንዬ በጣም ፈተናዎች ደግሞ ሞር እንዴት ነው የሚበዙ? ስጸልይ ፈተናዎች ይበዛሉ። በጣም በቃ ይከብደኛል አንዳንድ ጊዜ። ግን በዛ ህይወት ውስጥ ራሴን ለማጥፋት አንድ ቀንም ሞክሬ አላውቅም። በሞትኩ ብዬም አንድም ቀንም ሞክሬ አላውቅም፣ አንድም ቀን ማለት ነው። እና የእግዚአብሔር ተስፋ እግዚአብሔር የሚሰጠኝ ተስፋ በቃ እንትን ልጅ ትልቅ ቦታ ትደርሻለች፣ ትልልቅ መድረኮችን እሰጥሻለሁ፣ ትልልቅ መድረኮች ላይ እኔን ታወሪልኛለች ይለኛል እግዚአብሔር ማለት ነው። እና በቃ ያ ነገር በቃ ቀን በቀን እየጨመረ መጣ። በቃ ለእግዚአብሔር ያለኝ ፍቅር እየጨመረ መጣ። እግዚአብሔር እንደሚወደኝ ማንም ከሞተልኝ በላይ እንደማይወደኝ ሲገባል የእግዚአብሔር መውደድ ደግሞ ራሴን እንድገዛ አደረገኝ ማለት ነው። እና አንቺ ቆማጣ ሲሉኝ ወንጌል ይዤ ስሰብክ ራሱ አንቺ ቆማጣ ይሉኛል። ወንጌል ይዤ ማለት አስባቸው፣ ወንጌል ይዛችሁ ስትወጡ አንቺን ይፈውስና እኔ ጌታን እቀበላለሁ። ውይ አንተ አልዳንክም፣ ውስጥህ መዳን አለብህ። ከላይ ጉዳይ ጋር እግዚአብሔር የለውም። አንተን ብቻ እግዚአብሔር የውስጥህን አካል ይፈውስላለሁ። ከላይ ቁምጥና ይልቅ የአእምሮ ቁምጥና ከባድ ነው፣ ያልተመለሰለት ጥያቄ ስለሆነ ማለት ነው። እና ከዛም እግዚአብሔርን ደግሞ በቃ ስጸልይ ትልቅ ፈተናዎች ይመጣሉ። አንዳንድ ጊዜ መንገድ ላይ የሚሰርቡኝ ሊነቅፉኝ የሚችሉ አሉ። አንዳንድ ጊዜ ደግሞ በቃ ሲስተር ክላስ ትሄዳለች፣ የፈረቃ አይደለችም፣ ሙሉ ቀን ነው እና ልብሴን ማን ያለብሰኛል እያልኩት ከትምህርት ቤት ይመጣል። እንደ ህፃን ነው በቃ የምሳቀቀው ማለት ነው። እና እንደ እሳቅ በቃ ማን ነው የሚመጣው? ግን እግዚአብሔር መላእክቶችን ያዘጋጅልኛል። እግዚአብሔር ለእኔ መላእክቶችን ያዘጋጅ። ምን አይነት መላእክቶች ነው የሚያዘጋጁልኝ ታውቃላችሁ? የሚያጽናናኝን መዝሙር ይሰጠኛል እግዚአብሔር። በቃ የአዜብ ኃይሉ ፈራለው ድምፅህ ሲጠፋ የሚለው መዝሙር በጣም ለረዥም ዓመት ስሰማ ነበረ። ከዛን እግዚአብሔር ደግሞ ምን ያደርግልኛል? ሁሌም እህቴ ከኔ ጋር ላትኖር ትችላለች፣ የራሷ ህይወት ይኖራታል። ነገ ከኔ ጋር ላትኖር ትችላለች። ያ ችግሮችሽን መጋፈጥ አለብሽ፣ ግን እጅ አትስጪ ይለኛል ውስጤ ማለት ነው። ከነዚህ ውስጥ ማለት ነው። እና ምን አደረግኩ? አንድ ቀን እህቴ ቆየችብኝና አሰላሰልኩ። ልብሴን እንዴት አድርጌ መቀየር እንዳለብኝ፣ እንዴት አድርጌ ራሴን ራን አድርጌ መምራት እንዳለብኝ ለራሴ ተናገርኩ። የማይቆይ የማይዘገይ አምላክ ችግሮችን ሲያመጣ ደግሞ ከነሱ ሁሉ ጋር ነው። በቃ ብቻውን ችግር አያመጣም። ችግሮች ከመፍትሄዎች ጋር ነው የሚመጣው። ለእኔ ችግሮች ከኔ በታች ሊሆን እንጂ ከእግዚአብሔር መልስ በላይ አይሆንም። ገባችሁ? ብዙ ጊዜም ፈተና ስታልፉበት ለእናንተ ከእናንተ በላይ ሊሆን ይችላል፣ ግን ከእግዚአብሔር መልስ በላይ አይሆንም። እግዚአብሔር እንደዚህ አድርጎ የፈጠረኝ አምላክ ነገ ለብዙዎች ትውልድ መፍትሄ እያደረገኝ እንደሆነ እየቀረጸኝ እንደሆነ ገባኝ። በዛ ቻሌንጅ ውስጥ ሳልፍ ማለት ነው። አስባችሁትም እንዴ አንተ ሆኜ እንዴት ፈተና ይመጣብኛል ልል ይችላል። ኮንፊደንስ ሊኖረኝ ይችላል። በዓለም ሳለ ፈተና ይኖርባቸዋል ብሏል። በቃ ፈተና ከእግዚአብሔር ጋር መሆን ስትራግል የምታደርግበት ስትራግል ሊኖር ይችላል። ግን እንዴት አድርገን ማለፍ እንዳለብህ ነው። እንዴት አድርጌ ለራሴ ለችግሮቼ እንዴት መፍትሄ መስጠት እንዳለብኝ። እኔ ብቻ ችግር ልሆን አልችልም። ባለውበት አካባቢ ባለውበት ሀገር እኔ እንደዚህ ሆኜ መፈጠሬ ችግር ልፈጠር አልችልም። ለችግሮቼ እንዴት አድርጌ ሶልቭ ማድረግ እንዳለብኝ ለከራሴ ጋር መማከር ጀመርኩ። እግዚአብሔር የማይቆይ አምላክ ከተፋለልኝ ዮንዬ በራሴ መልበስ ጀመርኩ። በራሴ ማጌጥ ጀመርኩ። ቆንጆኝ መውጣት ጀመርኩ። ባለኝ ነገር ማመስገን ጀመርኩ። ታውቃላችሁ እንትን ነው ባላችሁ ነገር ስታመሰግኑ ይጨመርላችኋል እንጂ አይቀነስላችሁ።
ችግር ላይ ሆናችሁ ስታመሰግኑት ደግሞ ይበልጥ ትልቅ በረከትን ታገኛላችሁ እንጂ አትጎሉበት። ለዛም ነው ኢዮብን ያ ሁሉ ነገር ከወሰደበት በኋላ የገዛ ሚስቱ ምን አለች? አንድም ቀን ሰርበህ አትሞትም ነው ያለችው። ከተወሰደበት ክብር ይልቅ የመጣ ክብር በለጠ ለኢዮብ ማለት ነው። አያችሁ፣ አንዳንድ ጊዜ እግዚአብሔር ነገሮችን ሁሉ ወስዶ ከእሱ ጋር እንድናወራ ይፈልገናል። ገባችሁ? ሁሉን ነገር ማድረግ የሚችል አምላክ ነው። ፓወር አለው። በቃ ለእኔ አቃተኝ እንጂ ለእሱ አያቅተው እና አሁን አጠገቤ እያለ ራሱ ቆማጠ ሲል ኖርማል ማድረግ ጀምር። በፊት አለቅሳለሁ። በቃ ቤት በሬን ዘግቼ እንደዚህም ሆኜ አይከብድም እንደ ህይወት እንላለሁ። እንደዚህም ሆኜ ራሱ ሰደባለሁ ላለ አንዳንዴ ግን እግዚአብሔር ለካ እየቀረጸኝ ነው፣ እየሰራኝ ነው። ሸክላ ሰሪ በእጁ እንዳለ እንደወደደ አድርጎ እንደሚሰራ ሁሉ ለካ እግዚአብሔር ቆንጆ አድርጎ እየቀረጸኝ ነው። አቋም ያለኝን በራሴ እንድተማመን ትዕግስት ያለኝ ልጅ እያደረገኝ እንደሆነ ገባኝ ማለት ነው። እና ይሁንዬ አሁን ብታይ ብዙ ሰዎች እኔ ሊሰሙኝ ይመጣል። በፊት እኮ ስሙኝ ብዬ ቁጭ አድርጌያቸው ማይሰሙኝ ሰዎች አሉ። አሁን ግን ልንሰማሽ እንወዳለን። ጊዜው አያችሁ፣ ጊዜና ሲዝን በጊዜው ነገሮችን ውብ አድርጎ የሚሰራ አምላክ ለካ ጊዜ አለው፣ ቀን አለው። በጣም በቃ ለምን እንደዚህ ሆንኩ ለምን ተፈጠርኩ ብዬ ያጉረመረምኩበትን ቀን ቢሰጠኝ እድሉም ማለት ነው ይሁንዬ አስተካክለዋለሁ ብዬ አስባለሁ በህይወቴ ዘመን። ከዛ ምን ይመጣል ታውቃላችሁ? ጠላሽኩሽን ትዳር ይላል። ጊዜሽ መጣ ትዳር ሊል ይችላል። ትዳር የሚሰጥ እግዚአብሔር ነው። በጊዜ ነገሮችን ውብ የሚያደርግ አምላክ ደግሞ ትዳርን ይሰጣል። ገባችሁ? ትዳርም ጊዜ አለው፣ ለሁሉም ጊዜ አለው። በቃ ደካማ ጎኔን ይፈልጋል ጠላት። እኔ ደግሞ ደካማ ጎኔን ለጠላት አላሳይም። ከእግሩ ስር ነው መሆኑ። ለምን? ብዙ መፍትሄ አለኝ፣ ብዙ መፍትሄ አለ እግዚአብሔር ስር እና በቃ እግዚአብሔር ይመስገን። ይሁንዬ ደስተኛ ነኝ። ሰው እንኳን እጄንም እግሬንም አድርገኝ ያልኩት እኮ ለምንድነው? ተቀማል የማይገባኝን ክብር አሳየኝ። የማይገባኝን ክብር ለእኔ የማይገባኝን ክብር እግዚአብሔር ሰጠኝ። ገባችሁ? አንዳንድ ጊዜ በቃ ጠላትም ሁኔታዎቻችሁን ጉለታችሁን እያሳየ ተስፋ እንድትቆርጡበት ያደርጋል። ግን እግዚአብሔር ይወዳችኋል። እውነት እኔን የወደደኝ አምላክ እናንተንም ይወዳል። እኔንም ከትቢያ ያነሳኝ የመረጠኝ አምላክ እናንተንም ይመርጣችሁ። ስለዚህ እንድች ብላችሁ ተስፋ አትቁረጡ። እንድች ብላችሁ እጅም አትስጡ። ታውቃላችሁ ዛሬ የሆነ እንትን ምሳሌ ልስጣችሁ። በጣም ወደ 12 ሰዓት ሊነጋጋ ሲል ድቅድቅ ያለ ጨለማ ይመጣል። በጣም በቃ ማይነጋ ይመስላል። ድቅድቅ ይላል። ከዛ ምን ይላል? 12 ሰዓት ሲሆን በጣም በቃ ብርሃኑ እጥፍ ይመጣል ማለት ነው። እንደዛም ነው ህይወታችን ማለት ነው። ሊነጋጋ ሲል በጣም ድቅድቅ ይላል፣ ይዘጋጋል ነገሮች። አጠገባችሁ የተመካችሁት ሰዎች ላይደርስላችሁ ይችላል፣ ግን እግዚአብሔር ይወዳችኋል። የሆነ የሌላ ጥያቄም ካለ ጠይቀኝ፣ የቻልኩትን ያህል። ድንቅ ድንቅ እንትን የሰጠሽ ጥበብ ገባሽ? ትልቁ ነገር እግዚአብሔር ለማንም እኔ ቢሰጥ የምመኘው እኔ ጥበብን ነው። አንቺ ጥበብን የተሰጠሽ በቃ ማስተዋል ጥበብን ሰጥቶሻል። በእኛ ሀገር ላይ በተለይ ቅድም በጣም ልቤን የነካው ነገር ጌታን እያመሰገንሽበት ባለበት ሰዓት የሚጽፉት ነገር እንደው ተሳድበሽ ቢሆን የሆነ ነገር አድርገሽ ቢሆን እሰይ ዩ ዲዘርቭ ትላል። አምላክሽን እያመሰገንሽበት ባለበት እንደዛ አይነት ኮመንቶች ሲሉ ሳይ ነው እንደ ሰው ያማል። ወይ የሚሳደብ ሰው ወይ ተንኮል የሚያስብ ሰው ምን ተብሎ ቢሆን እኔ እረዳል። ገባሽ? ላቀበልሽው ነገር የሚሰጥሽ ምላሽ ጌታን ማመስገኗን ማጽናኛ። እኔ በአንቺ ተጽናንቻለሁ። የአንቺን ሪፖስት ሳረግ የነበረው አንቺ ውስጥ ያለው አምላክን አይቼ በጣም ተባርኬበታል። እውነት ነው የምልሽ፣ ለእኔ ብቻ ሳይሆን ብዙዎች የሚባረኩበት አንቺን በጣም እንደዚህ ውብ አድርጎ አንቺ ተባርከሽ ሌሎችን እንዲባረኩ ማድረግ የቻልሽ አስቢው። በዛ ሰዓት ነው እኔ ወይኔ እንዴት የተባረከች ልጅ ናት እግዚአብሔር በሚያውቀው ምን አይነት ናት ብዬ ነው ዱዌት ያደረኩት። በጣም ተደስቼብሽ ማለት ነው። እና ለሌሎች እህቶች በተለይ ኮንፊደንስ የማጣት ሰው የሰው ኢትዮጵያ ላይ ሰው ለአካል ጉዳተኛም ሆነ
እንዲሁም ለሴት ለምናምን ጥሩ አመለካከት የለውም። በቃ በጣም ረፍ ነው። በጣም ከባድ ነገር አለ። ያን ሁላ መከራ ማለፍና ተመርቀሽ በዲግሪ ስራ እየሰራሽ እንዲሁም ደግሞ ለእህት ለወንድሞችሽ መድረስ መቻል ይሄ ተአምር፣ ይሄ እግዚአብሔር እንደሚችል እግዚአብሔር ሁሉም ማድረግ እንደሚችል በአንቺ ነው የምናየው። በቃ ይችላል። አስቡት፣ እግር፣ እጅ፣ ሁለመና ኖሯችሁ ሁሉ ነገር ኖሯችሁ የምታማሩ ብዙ ወንድምና እህቶች አሉ። ሁሉ ነገር እሷ አመስጋኝ ሆናለች። ድንቅ አድርገን የፈጠርከኝ እያለች እግዚአብሔርን እንደማይሳሳት ትክክል እንደሆነ እየመሰከረች ትክክል እግዚአብሔር በስራው ልክ ነው። እንኳን እኔን ሞራሌን ሁላ ነክተሽዋል። አሁን ፀጉር ያስተከልኩት እያናደደ የስራሽን ይስጥሽ እያብዬ በእውነት አሁን እንዲሰማ እግዚአብሔር ገብቶሻል። ብዙ ነገር ራሳችን እንትን ለማለት የማናረገው ነገር የለም። የተሰጠንን ውበት የምንረሳበት ነገሮች አሉና በዛ በመደነቅሽ እኔ ቃላት የለኝም። የፐርሰናል ላይፍሽስ እንዴት ነው የኔ ውድ? አሁን ወደ ትዳር የመሄድ ፉን የማለት ነገሮች አሉ፣ የተዘገጃጁ ነገሮች አሉ፣ ስራዎች አሉ። ምንድን ነው ዳርዳር እያልሽ ነው እሰማለሁ። በደንብ ምን ነገር አለ? ዘግ አሁን ላይ የራሴን ድርጅት መንገዱን ጀምሬያለሁ። ላይሰንስ ወስድ ጨርሻለሁ። የራሴን እንትን ጀምሬያለሁ። ድርጅት የሰው ልማት መንገድ ላይ በይ ንገሪያቸው። በደንብ አድርገሽ ነገር የለኝ እናት ቃል በደንብ አድርገሽ ስልኩን በደንብ ያስላት። ተባረኩልኝ። ንገሪያቸው በደንብ አድርገሽ ማን እንደሆነ ስሙ፣ ምን ያህል ጊዜ እንደሆነ ምን እንደሚደረግ በደንብ አድርገሽ ንገሪልኝ እናት። ድምፅሽ ርቋል ውዴ። ስፒከሩን እየያዙት ይመስለኛል። ከስር ያለው ስፒከር ነው አያያዙት። አንተ ያዘም እንደዚህ ይዛልኝ ሲስተር ሲስተርዬ ከጎን ነው መያዝ አለባት። እንደዚህ ከስር እንዳት እንደዛ አድርጋል። አሁን ይሰማል? አሁን ይሰማል። ወይ ቀረባል። ምሳሌ ፋውንዴሽን ይባላል። አይሰማም? አሁንም ምሳሌ ፋውንዴሽን ሰማሁ። ምሳሌ ፋውንዴሽን ይባላል። ከተመሰረተ 2 ዓመት ሆኗል። አሁን ዘንድሮ ይፋ እናደርጋለን እንላለን። ምንድነው የሚሰሩ ምንድነው ጎዳና ላይ ለሚተዳደሩ ሰዎች ትምህርትን ማስተማር፣ ከራሳቸው አላማ ግብ ጋር ማገናኘት እና አካል ጉዳተኛ ሆኖ የተፈጠሩት ቤተሰብ ወይም እንደ ኦቲዝም ያላቸው ቤተሰብን እናትን መርዳት። ታውቃለህ፣ ይገለላሉ እናቶች ብዙ ጊዜ ስራ ማይዙም ልጆቻቸውን እንትን የሚሉት። ሌላ ደግሞ ሴተኛ ዳሪዎች ላይ ካውንስሊንግ በመስጠት እና ወደ አላማቸው ወደ ራሳቸው ግብ ማድረስ፣ እንደዛ አይነት ስራ ነው የሚሰራው። እንግዲህ እንደዚህ ከቲክቶክ በምለምነው ብር ነው እንትን ለቋሚ የራሴ ነገር የለም። ቲክቶክ ላይ በዓል ሲኖር እንደዚህ እየለመን ምግብ አበላለሁ ጎዳናዎች ላይ ያሉትን። ይበልጥ ጎዳናዎች ላይ የመጣው ገጠመኝን አንድ ነገር ልንገራችሁ። ምግብ ልናበላ እንትኖችን ጎዳናዎችን ይዘን ልንመጣ እንትን በመኪና እያፈላለግን ነበረና ከዛ ኑ ከኔ ጋር ዛሬ ምሳ ትበላላችሁ ምናምን ብያቸው ይዣቸው ሌርስን አንቺም እኮ ራሱ የምትረጅ ነሽ እንኳን እኛን ልታበይ። በጣም ደስ ያለኝ ነገር ማለት ነው። እና በጣም ያሳቀኝ ነገር በጣም በህይወቴ ዘመን እንደ መጽሐፍ ራሱ መጽሐፍ እጽፋለሁ እና እሱን ነገር ጽፌያለሁ እና የገረመኝ ነገር ማለት ነው። እና ከዛ ምን አሉ ሌላ እኛ አንሄድም፣ አንቺን አምነንሽ አንሄድም፣
አንቺን አምነንሽማ እንሄድም። ምንሽ ነው የሚታመነው? አንቺ ራስሽ እኮ የምትረጂ ነሽ ምናምን ብለውኝ ከዛ እነዛን ሰዎች እንዲበሉ ፈልጋለሁ እና አንድ ወዳጄን ይዛቸው ምናምን አልኩት። ከዛን ይዟቸው መጣ። እነሱን አምነውት ይዘው መጡ አጋጣሚ። ከዛን እዛ የተሰበሰቡ እንግዳዎች ነበሩና ያበላቻችሁ ማናት ታውቃላችሁ? አናቅም አሉ። እነሱ የጠበቁት ምንድነው ትልልቅ ሰዎች አሉ እንግዶች አሉ እና እነሱ ያበሏቸውን የመሰሏቸው ማለት ነው። እና እሷ ናት ምናምን ስል ልጅቷ እዛ የተናገሩት ሁሉ መጥተው ይቅርታ ጠየቁኝ ማለት ነው። እና ለምንድን ነው እኔም ተረዳው። ብዙ ጊዜ እንደዚህ ሆኖ የተፈጠረ ሰው ረጂ በቃ ሁሌም ተረጂ ነው እንጂ ረጂ አይመስላቸውም። ሁሌ ተቀባይ ነው እንጂ ሰጪ አይመስላቸውም እላለሁ። አንዳንድ ጊዜ እንትን ምንድን ነው የእንትኑን ፕሮጀክቱን ሳስገባ የምር ያንቺ ፕሮጀክት ነው ይሉኛል እስከ አለማመን ድረስ ማለት ነው። እና እንኳን እናንተ ለአዋሳው አስጨነቃችሁ አለም ራሱ ያቀኛል እላቸዋለሁ። የአሁኑን አትዩ ነገ ትልቅ ቦታ ደርሳለሁ ላለው እና ነው ይቅርታ በጣም ስልኬ ያስቸግራል። እና ምሳሌ ፋውንዴሽን የመሰረትኩት መታሰቢያነቱን በህይወት ያጣሁትን አባቴን እንዲያስታውስልኝ ነው እንትን ያልኩት እና አሁን ላይ በቃ ጥሩ ሁኔታ ላይ ደርሷል። ከኔ አጠገብ መቆም የምትፈልጉ እኔ መርዳት የምትፈልጉ ይህንን ድርጅቱን መርዳት የምትፈልጉ ኢንቦክስ ላይ ማውራት ትችላላችሁ። የሰራነውን ደግሞ ሙሉ ፋይል እንለቅላችኋለን። እናንተ ደግሞ እሱ አሳማኝ ከሆናችሁ አይ ከአንቺ ጎን እንቆማለን። ደብተር መግዛት እንደዚህ በደብተር ምክንያት ከትምህርት ገበታ ለሚቀሩ ልጆች ደግሞ ደብተር መስጠት፣ እስክሪፕቶ መስጠት የቻልኩትን ያቅም አሻራዬን ላስፈር ብዬ ስላሰብኩ ማለት ነው። እና ይህ ነው ትዳር ላልከው ትዳር የእግዚአብሔር ስጦታ ነው። ጊዜ ያለው ብዬ አስባለሁ። እና አሁን እኔ ትንሽ መብሰል አለብኝ አይደል ይሆንዬ፣ ትንሽ መብሰል አለብኝ። ትዳር ቻሌንጅም አለበት እና ያንን ቻሌንጅ የሚቋቋምበትን ከእግዚአብሔር ጋር በጣም መጣበቅ እግዚአብሔርን እንዲያስተምረኝ ስለምፈልግ ትንሽ 1-2 ዓመት እቆያለሁ ብዬ አስባለሁ። እኔ አሁን የራሴ የሆነ ነገር አለኝ ብዬ አስባለሁ። ለአንቺ ድርጅት በየወሩ $100 አስገባለሁ። እግዚአብሔር ይጠብቅሽ። በየወሩ ለአንቺ $100 ይኸው በዚህ ቤተሰብ ስም አስገባለሁ ኤቭሪ ማንት። ምናልባት ሊጠቅምሽ ይችላል። $100 በኢትዮጵያ ምን ያህል እንደሆነ ያው ታውቂዋለሽ። ይጠቅማል ብዬ አስባለሁ እና እሱን እያስገባው ወገኖችሽ የምትረጂበት ለአንቺም አንቺ ለፈለግሽው ነገር እንድታደርጊ አሮንኬ እርጂበት። ለአንቺም አድርጊው፣ ለምን አድርጊው አይመለከተኝም። በጣም የምወድሽ ማከብርሽ ጨምሮ ማከብርሽ ለብዙ አርያ የምትሆኚ ድንቅ እህት ነሽ። ድንቅ ጌታ መቼም አያሳፍርም። እውነቴን ነው። መቼ እግዚአብሔርን የያዘ ወድቆ አይወድቅም። እና የሚገርምሽ እንትና ፍቅር ሲዝም ለሚባለው አሳዝኖኝ በየወሩ $100 ልክለት ነበረ ከአንዴት እንትንና አንድ ቀን ኢየሱስን ሲሳደብ ሰማሁ። በአለሞኜ ነው እግዚአብሔር በሚያውቀው። ከዛ በኋላ አቆምኩ ኢየሱስን እሱ ማለት እኮ ምናምን ብሎ በጣም የሚቀፍ ነገር ከተናገረ በኋላ እኔ በጌታ ቀልዳለ በሌላ ይቀልዳል። በገንዘብሽ ቀልጂ፣ በጆክ አድርጊ ምናምን ዋንስ ካም ቱ ጋድ። ከዛ ሙሉ በሙሉ አቆምኩ። ለምን ጌታን እየረገመብኝ የምረዳው ሰው የለኝ። ተርፎኝ አይደለም ይህን ማረገው፣ ግን ደስ እያለኝ ካላችሁ ነው የሚለው ጌታ እንጂ ከተረፋችሁ ብሎ አያውቅም። እና ለአንቺ አብሶሉትሊ በየወሩ ማረገው $100 አለ። የምታግዙ ካላችሁ ሌሎችም ወንድሞቼ እህቶቼ የእሷን ድርጅት አግዛለሁ የምትሉ $20 ሊሆን ይችላል፣ $50 ሊሆን ይችላል። አንዳንዱ 5,000 ሊያደርገው ይችላል። ሁኖስ የጌታ ስራ ነው። እና ለአንቺ 100 ግድ ይላል። ብችል ሌላ ባረግ ደስ ይለኛል፣ ግን አንዳንድ በጎን የማግዛቸውም ሰዎች አሉ። እዚህ ላይ ማውራት አልፈልግም። ልብክ ይበቃል። ግን ግዴታ ስላለብኝ ግዴታ። መልካምነትህ ይብዛልኝ። እግዚአብሔር ይወድሻል።
ያብዬ እግዚአብሔር በጣም ነው የሚወድሽ። ይህን መኝ ያለሽው በእግዚአብሔር እንጂ በኢትዮጵያ ኑሮ፣ በኢትዮጵያ ማንነት፣ በኢትዮጵያ ውስጥ በሚሰጠሽ ኮመንት መኖር አትችይም ነበር። እውነቱን ነው የምናገር። ሶሻል ሚዲያ ቢሆን ዘግተሽው ትወጫለች። ገብቶሻል? ችግር የለም። ግን በፊት ለፊት በሚያዩ ሰዎች የእኛ ሰው እንዲህ አይቶ በጣም ለክፋት የተመቻቸን ሰው ነን። ለምን እንደሆነ አላውቅም። ለክፋት ምቹ ነን። ለመልካም ነገር ምቾት የለን። ለክፋት ምቹ ነን እና የሰው ልጅ የአንቺ አእምሮሽ ብራይት እንደሆነ ሊረዱ አይችልም። አንዳንድ ሰው ማየት የተሳናቸው ሰዎችን አእምሯቸው የታወረ የሚመስላቸው ሰዎች አሉ። በጣም ትልልቅ ደረጃ የደረሱ በተለይ በጠበቃው በተለያዩ አይነት ነገሮች ላይ ትልቅ ደረጃ የደረሱ ማየት የተሳናቸው ወንድምና እህቶች አሉ። ግን ሃይማኖታቸው ይቅርታ አእምሯቸው የታወረ ይመስላቸዋል። መስማት የተሳናቸው ጭንቅላት የሌላቸው የሚመስላቸው ብዙ ሰዎች አሉ። እና በዚህ ነገር በምን መሰለሽ የማስታወስሽ አንቺ አንድ የሰፈሬ ልጅ ነበረች፣ ስሟን አልናገርም እና ብዙ ሰው ያገላታል። እኔ ግን በጣም ወዳጇ ነበር። የምትሰጠኝ ሰላምታ እንባሽን ነው የሚያመጣው። ጥምጥም ነበር የምትልብ ክራንች ይዛ ነበር የምትሄደው እና ሰው ያገላት ነበረ እና እኔ ግን በጣም ነበር የምወዳት። የምታወራው ስርዓቷ ምኗ ሲወዛን አሜዚንግ ፐርሰን እና ምናልባት ይህን ቪዲዮም ልታየው ትችላለች። እና የሰፈሬ ልጅ እግዚአብሔር ባለሽበት ይጠብቅሽ። አሁን ኢንፎርሜሽን የለኝም፣ ፈላልጌ የት እንደደረሰች ማወቅ ፈልጋለሁ። የተዝቢን ላይ ኦቨር 20 years እና እኔ ወዳል ሰው በጣም ወዳል። በተለይ የሚገፉትን አውቃል። ምንም ሳትበድይ ነው የምትገፍ። ምንም ሳትበድይ በድለሽ ብትገፊ ችግር የለም። ሳትበድይ ልክ አንቺ ፈልገሽው እንደዚህ መሆንን ያደረግሽው አድርገው የሚያደርግ ሰው አለና እጅግ አድርጌ በኮንፊደንስ ነው እነሱ ብረት ነው። ይሄ አካላችን የኛ አይደለም። ነገ ምን እንደሚያጋጥመናል እና በቃ በኮንፊደንስ ነው እንትን ድምፅሽ ስለማይሰማ እኔ ላውራ። ድምፅሽ በጣም እንትን ልበልሽ። ምንድን ነው የሆነ ቪዲዮ ስሪ ስለ አንቺ ድርጅት የሆነ ቪዲዮ ስሪ እና እኛ ሪፖስት እናደርገዋለን። ለእኔም ስልኬን ሰጥሻለሁ፣ በውስጥ ላኪልኝ። እኔ ፖስተዋል አካውንቱንም ሙሉንም እዛ ላይ አስቀምጪልኝ። በጣም የሚያግዙሽ ወንድምና እህቶች እንዳሉ እርግጠኛ ሆኜ ይናገራል። አካውንቱ ይነገራል ወዳጆቼ። አካውንቱን ቪዲዮ ሰርታ በስነስርዓት ትፖስታለች። እህት ወንድሞችን የምትረዳ ናት። አስባችኋል? ለሚገፏት፣ ለሚሰድቧት፣ ለሚያንጓጧት የምትረዳ ታገኘ እና እኔ በጣም አድናቂሽ ነኝ። ምን ካምፓኒ ውስጥ ተቀጥረሽ ነው የምትሰሪው ወይስ ይሄን ስራ ነው ፉል ታይም የምትሰሪው? እኔ ኤንጂኦ ላይ ነው የምሰራው ነበረ እና አሁን ሆልድ አድርጎታል። ግን በራሴ ዝም ብዬ ማኔር ይገኛል። ማኔር ከሰው እየተቀበልኩ ከዛ ከፍላኛው ይሰራሉ። እንደዛ ነው እየሰራ ያለት። ሰምታችኋል? ሂውማን ሄር ትሸጣለች። ኢትዮጵያ ያላቸው ወንድምና እህቶች ኳሊቲ ነው። ኦኬ ሰምታችኋል? ኳሊቲ ከሆነ አደራችሁን ያብዬ ጋር እየገዛችሁ ከእሷ እየተጠቀማችሁ እንድታግዙልኝ። ቢዝነስም ላይ ያለች ናት። ተፍ የምትል ናት። እኔ በጣም ጀግናዬ ነች፣ ስለማቅሽም ጀግናዬ ነች፣ አመስጋኝ ነች። እግዚአብሔር ይችላል። ጀግና ሴት ነች። ወንድምና እህቶቼ በጤና ያላችሁ ሁሉ ነገር ያላችሁ በባዶ ሜዳ የምታማሩ ራሳችሁን እዩ። እግዚአብሔርን የያዘ አይወድቅም። በእሷ ማየት ትችላላችሁ። አይወድቅም። እጅሽ ጋር ብቻ ነው አይደል ችግር ያለው ወይስ እግርሽም ጭምር? እግርሽ አስተማማኝ ነው። አስተማማኝ ናት። አይታችኋል? አቋሟ አየሽ? ባልፍለጋ ይመስላል አቋሟ። ይሁ ነገር ስፈልግ ባልፍለጋ ነው ያቋም።
ብዙ ጊዜ ሞት መሆኑ ንግግር አለ። 5 ጣት የጻፉ እጆች 2 ጣት መጻፍ አያቅታቸውም ይላል። የራሴ በጣም የእኔ ወንድምና እህቶች አበረታቱልኝ፣ አበረታቱልኝ። ይቺን ውድ በእውነት 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 አበረታቱልኝ። አንድ ቀን ምናልባት እስቲ አውራችሁና እናዘጋጅላት እናድርግ የምትሉ ከሆነ የእኔ ቤተሰቦች ፈንድ እናድርግ የምትሉ ካላችሁ አንድ ቀን ፕሮግራም ይዘን የሊቢያ ፕሮግራም አለኝ። የሊቢያውን ስንጨርስ እችን እህትን ለድርጅቷ የሚሆን ማድረግ አለብን አይ ቲንክ እያሉኝ ነው ከስር። ያ በቃ የሊቢያን ልጨርስና የሊቢያ ወገኖቻችን አለ የእሱን ልጨርስና የአብዬን ድርጅት በትልቁ ማድረግ አለብን የኔዎቹ። ስለዚህ የሊቢያውን ልጨርስና ወንድምና እህቶቼ አንድ ላይ ሆነን በቃ የአብዬን ድርጅቷን መክፈት አለብን። ቤተሰብ ዊጋር ዱስ እግዚአብሔርም ይረዳናል። ስለዚህ በቃ እናሰባስባለን። ሁላችን ይኸው እያሉ ነው በሙሉ። አይ ሁላችንም በቃ ለያብዬ ድርጅቷን በቃ በትልቁ ማድረግ አለብን። በቃ የአካል ጉዳተኛ ወንድምናቶቼ የሚረዱበት በእኔ ቋንቋው ስለሚደብረኝ በቁምልኝ የሚኖሩ እህቶችን ካውንስሊንግ የሚሰጡበት ስለሆነ መርዳት አለብን። ሰሞኑን መተን ይሄን ነገር እንሰራዋለን። ይሄን ነገር በማድረግ አለብን። ያብዬ እናደርጋለን። በስምሽ የአቢ ፋውንዴሽን ተብሎ ይቀየርልኝ። በህግ አምላክ የአብዬ ፋውንዴሽን የአቢ ፋውንዴሽን ተብሎ ነው የሚቀየረው። ይቀየራል። የአብዬ መሆን አለባት። በአንቺ ነው የአብ ማለት ነው። ስለዚህ የአቢ ፋውንዴሽን ተብሎ በትልቁ ቢያንስ እኛ 1 ሚሊዮን ማሰባሰብ አያቅተን። ዊክንዶ 1 ሚሊዮን በአብዬ ማሰባሰብ እንችላለን። ከባድ አይደለም ለእኛ ቤት። ስለዚህ እሷን የአብዬን በቃ የእሷን ድርጅት እኛ የአቢ ፋውንዴሽን ብለን ምናደርጋለን። በቃ ይህን እናደርጋ። የሊቢያውን ልጨርስ። የሊቢያ ወገኖቻችን አሉ፣ እሱን እያገዝን ነው። ይህን ቃል እገባለሁ። የእኔም ደግሞ በየወሩ የራሴን የምባርክበት ጸሎት እያደረች ስትመጣ ስትገባ ጸሎት ታደርግበታለች። ሲገባ በጸሎትሽ እንድታስብ። ምክንያቱም እንደዚህ አይነት ሰዎች ልባቸው ብሩህ ነው። በጣም ልባቸው ብሩህ ነው። አስቡ፣ ተሰድባ ሌሎች ሰው ልካ ልታበላ ሄዳ ሰድበዋት ራስሽ የምትረጂ ነሽ አቦ ምናምን ይህኔ ብዙ ነገር ብለዋታል ብላ እንዳይቀር ለእነሱ እንደተራቡ አውቃ ሌላ ሰው ልካ እነዛ ሰዎች መጥተው ወስደው አብልተው መጨረሻ ላይ ያበላቻቸው ይቺ ናት ተባለ። ይሄ ማንም አያደርገው። እውነት ለመናገር የሰደባንን ሰው የሚመግበን የለም፣ ማንም አይመግብም። እሷ ግን ልቧ ቀን ስለሆነ የሰደቧትን የምታበላ እህት ነው ያለች። ያንቺን ልብ ለሁላችንም ይስጠን። እውነቴን ነው። እንደዚህ አይነት ልብ አይገኝም። በእውነት እግዚአብሔር ለአንቺ የሰጠውን ልብ ለእኛም ይስጠንና በቃ ሰሞኑን ያብዬ ምናደርጋለን፣ አካውንት አዘጋጅተን ሙሉ የገባውን ገቢ ለያብዬ ኤንጂኦ የአቢ ፋውንዴሽን ብለን መስርታ ለቁም ነገር አብቅታ ሌሎቹ እንድታግዝልኝ አደራ እንድታግዙኝ በእግዚአብሔር ስም ነው የምጠይቀው። እናደርጋለን። የሊቢያዎችንም አደራ ሰሞኑን እንመጣለን። በሊቢያ የሚሰቃዩ ወንድሞች አሉ። በየክፍለ ከተማው ተደርጓል። የልደታ ክፍለ ከተማ የእኛ ወንድምና እህቶች ነው ያሉበት። እሱን እናደርጋለን። ያብዬ መጨረሻ ላይ የምትሉ ነገር ካለ? በጣም ነው የማመሰግነው። ስልኬም ሳይዘጋ ቶሎ ልጨርስ። ስልኬ ያስቸገረኝ ስለሆነ ስልኬን ቻርጅ አደርጋለሁ እና ቴንኪዩ የሆንዬ እግዚአብሔር ያክብርልኝ፣ ክፉ አይንካክ፣ እወዳለሁ በጣም ኑርልኝ። እግዚአብሔር
እንደዚህ እንደተባረክበት እስከ መጨረሻ አለ አይደል? እሱ እስኪመጣ ድረስ በቤቱ አጽንቶ ያቆምክ። እውነትን እጸልይልካለሁ። ያለኝ ነገር ጸሎት ነው። በጸሎት ካጠገብክ ነኝ ያለሁት። የመልካምነትክ አይወሰድብክ። ከታች ያላችሁ 1500 ሰዎች አላችሁ፣ ጊፍት እየሰጣችሁ እያበረታታችሁኝ ያላችሁ፣ እስካሁን ያልወጣችሁ እኔን አምናችሁኝ ሳትንቁኝ ለሰማችሁ ሁሉ እግዚአብሔር ያክብርልኝ። በክፉ ቀን እግዚአብሔር ይገኝላችሁ። እንደኔ እንደዚህ ሰርፕራይዝ የሚያደርጋችሁ ጊዜ ያምጣላችሁ። በጣም ሰርፕራይዝ ነው። እኔ ዮኒ ጋር አንድም ቀን ገባለሁ ብዬ አልጠበቅኩም። ታውቃላችሁ፣ ፌመስ ነው እንግዲህ እግዚአብሔር ነው እንግዲህ ሁሉን ነገር የሚያዘጋጀው እግዚአብሔር ነው። እና ዛሬ ገብቻለሁ። በጣም ነው ሰው ፕራውድ የሆንኩበት። ዮኒ ያኔ በአለም ሳለ ቪዲዮ ስሰራ የእሱ ቪዲዮ ነው ብዙ ሰዎች እንዲረዱኝ ያደረገው ማለት ነው። እና ዮኒ እንደውም በዚህ ምስክርነት ሳልናገር አልቀርም። የዮኒ ቪዲዮ አይቼ ነው ምናምን ብሎ ብዙ ሰዎች እንደውም ብር አግዘውኝ ነበረ። እና እግዚአብሔር ያክብርልኝ። አንተ እንደዚህ ቅን ልብክ ደግሞ እኔን ጥሩ ደርስ አድርጎኛል። እና ተባረክ። እንደዚህም ከኔ ጎን የቆማችሁ የሰማችሁኝ ሳትንቁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ክፉ አይንካችሁ። ተባረኩ። ደህና ደሩልኝ። በጣም አመሰግናለሁ። ወድሃለሁ። በውስጥ ስልኬን ልክልሻል። እሺ ሆንዬ። በጣም 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 እኔ በፊት ነው የሰው ልጅ ልበ ብርሃን የሚባሉ ሰዎች እንደሱ ያሉ ናቸው። ልበ ብርሃን ስትዘምር ልቧን ነው የማየው። አንዳንዱ ልቡ ይታያል፣ አንዳንዱ ሲያመሰግን ለማስመሰል ነው። እኔ አንዳንድ ፕሮቴስታንት እህቶቼ አያቸዋለሁ፣ ይቅርታ አድርጉልኝ። ባዝሩም ላይ ፌታችሁን እንደዚህ እያደረጋችሁ ስልክ ምስጋና የምታስመስሉ አላችሁ። ዩር ናት። እግዚአብሔር ማታለል አይቻልም። እንዲህ እያላችሁ ለምስጋና ብላችሁ የምትሉት ና እግዚአብሔር የምመሰግነው በስርዓት ነው። እቺ ልጅ ስታመሰግን ብታዩት ገብታችሁ ከልቧ ነው። በቃ ደስ ብሏት እያመሰገነች ነው ቪዲዮ የምትለቀው። ስለዚህ የቶቻችን እንደዛ እያደረጋችሁ ፖስት የምታደርጉ አስተካክሉት። ምክንያቱም በጌታ ማላገጥ አቴንሽን ለእናንተ ሞር ከመዝሙሩ ይልቅ ለእናንተ አቴንሽን እንዲሰጥ የምታደርጉ እህቶቼ ትክክል አይደላችሁ። እያወቃችሁትም ነው ይሄን የምታደርጉት እና አቴንሽኑ ለእናንተ ሳይሆን ስትዘምሩ ለጌታ ነው። አቴንሽኑን መውሰድ ያለበት ጌታ እንጂ እናንተ አይደላችሁ። ስለዚህ ስታመሰግኑ እንደዚህ ያርጋችሁ ለሙድ ምናምን እየተደረገ አይደለም እና አስተካክሉት ቅዱሳን። ይሄንን ነው ምለው። ሰላማችሁ ብዝት ይበልልኝ። የእህታችንን ፋውንዴሽን የያብዬን ፋውንዴሽን መስርተን ሰዎች ተረድተው ድርጅቱ ተመስርቶ እኛም ደግሞ ለምስጋና የምንቀርብበት ጊዜ ሩቅ አይሆንም። በሊቢያ ያሉ ወገኖችን በዚህ በቅርብ ቀን ያንን ነገር እናደርጋለን። ምን ማገዝ አለብን? በጣም ሊቢያ ላይ እየተሰቃዩ ያሉ ወገኖች አሉ። እነሱ እንረዳለን። ሰላማችሁ ይብዛልኝ። መልካም ቀን። ይመቻችሁ።